ኦነስትሊ ስፒኪንግ አንድ ሰው ማለት ነው እዚህ ጋር ተጫኑ፣ ፎሎ አድርጉኝ፣ ለ5 ሰው ሼር አድርጉ፣ ኮፒ ሊንክ አድርጉ፣ እዚህ ጋር ፕላስ ምልክቷን ተጫኑት የሚለው ነገር በጭራሽ ቲክቶክ ላይ እናንተን ገንዘብ አያሰራችሁ። እንዲሁም ከእናንተ አልፎ እነሱ ናቸው የሚጠቀሙት። ይህን ተጫኑት፣ ይህን ፎሎ አድርጉ፣ ለሌላ 5 ሰው ኮፒ ሊንክ አድርጉ የሚሉት ማለት ነው። ትክክለኛ ቲክቶክ ላይ ገንዘብ ማግኛ መንገዶች 5 ብቻ ናቸው። እነዚህን 5 መንገዶች ታውቃላችሁ? እነዚህ 5 መንገዶች ነግራቸዋለሁ። በመጀመሪያ ለማታውቁኝ ያዜ ይባላለው ዩቲዩብ ቻናል ላይ እንዲሁም ደግሞ ቲክቶክ ላይ ጠቃሚ የሆኑ ኮንቴንቶችን ሼር አደርጋለሁ ማለት ነው። እንዲሁም ደግሞ ኤዱኬሽናል የሆኑ ኮንቴንቶችን ሼር አደርጋለሁ ማለት ነው። እንኳን በሰላም መጣችሁ። ወደ ቪዲዮ እንሄዳለን። እነዚህ 5 ነገሮች ካላችሁ ወይም እነዚህ ከ5ቱ ነገሮች ውስጥ አንዱን እንኳን የምታደርጉ ከሆነ ቲክቶክ ላይ ተከፋይ ትሆናላችሁ ማለት ነው። የመጀመሪያው እንግዲህ ከ5ቱ የመጀመሪያው ቲክቶክ ሪዋርድስ ፕሮግራም ከፍለው ማለት ነው። እሱ ደግሞ የሚከፍለው የመጀመሪያው ከ18 ዓመት በላይ መሆን አለብን። ሁለተኛ ደግሞ ቢያንስ ማለት ነው 10,000 ፎሎወር ያስፈልገናል። ይሄ ለክሬተሮች የሚከፍለው ቢያንስ 10,000 ፎሎወር ያስፈልገናል። ሶስተኛ ደግሞ ቢያንስ ማለት ነው በአንድ ወር ውስጥ 100,000 ቪው ሂት ማድረግ አለበት። 100,000 ቪው ማግኘት አለበት ማለት ነው። ስለዚህ እንደዚህ ካደረገ በቲክቶክ ሪዋርዲንግ ፕሮግራም ላይ ተከፋይ እንሆናለን ማለት ነው። ይሄ ክሬተሮች የሚከፈል ክፍያ ነው ማለት ነው። ሁለተኛ ደግሞ ቲክቶክ ላይ ገንዘብ የምናገኝበት መንገድ ማለት ነው ላይቭ ላይ በመግባት ጊፍት እና ቲፕስ ከፋኖቻችን የምናገኘው ነው ማለት ነው። እሱ ሪል መኒ ነው። ብዙ ሰዎች በዛ ምክንያት ረጅም ሰዓት እንግዲህ ቲክቶክ ላይ የሚቀመጡት ማለት ነው። በዛም ገንዘብ መስራት ትችላላችሁ ማለት ነው። ቲክቶክ ላይ መቀመጥ እንግዲህ ትዕግስቱ ካላችሁ ነው። ያው ሪል መኒ ነው። ብዙ ሰዎች በተለይ ደግሞ ሀገራችን ብዙ ሰዎች እንደተጠቀሙበትና ህይወታቸውን እንደቀየረላቸው ሲያወሩ ሰምታችኋል ማለት ነው። በዛም ገንዘብ ማግኘት ይቻላል ማለት ነው። እሱ ደግሞ የሚያስፈልገው ምንድነው? 1,000 ፎሎወር ብቻ ነው የሚያስፈልገው። 1,000 ፎሎወር ካለን ላይቭ ላይ መግባት እንችላለን ማለት ነው። ሶስተኛ ደረጃ ላይ የምናገኘው እንግዲህ ይህ እንግዲህ ቲክቶክ ኢንተርቴን ከማድረግ እንግዲህ አልፎ ወደ ቢዝነስ ከገባ ቆይቷል ማለት ነው። በተለይ ደራት ላይ በጣም ሲሪየስ ገንዘብ የማግኛ ዘዴ ሆኗል ማለት ነው። በሁለት መንገድ ነው ገንዘብ የሚገኘው። እንግዲህ አንደኛው እንግዲህ አፊሊየት ማርኬቲንግ በመስራት ማለት ነው። አፊሊየት እንዴት ነው የሚሰራው ካላችሁ ሰዎች የብራንድ ሻጮች ወይም ደግሞ የራሳቸው ሾፕ ያላቸው ቲክቶክ ላይ እና ሾፒፋይ ላይ እነዛ ሰዎች ፕሮዳክቶችን አድ ያደርጋሉ። ከዛ ደግሞ እናንተን ወይንም ደግሞ ሪኩዌስት ልኩላችኋል ወይም ደግሞ ራሳችሁ እየፈለጋችሁ የእነሱን ፔጅ ስታገኙ ማለት ነው ለእነሱ ፖስት ላደረጉት ቪዲዮ ትሰራላችሁ ማለት ነው። ከዛ በኋላ ፖስት ታደረጉታላችሁ ማለት ያንን የእናንተን ቪዲዮ አይቶ ያንን ክሊክ አድርጎ ከታች ያለላችሁ ሊንኩ የሚሉትን ካርት እሷን ተጭኖ ከገዙ ማለት ነው እናንተ ኮሚሽን ታገኛላችሁ ማለት። ኮሚሽኑ እንግዲህ እንደ ቲክቶክ እንግዲህ ሌቭል አለው። ኮሚሽኑ እንግዲህ አንዳንድ 12%፣ 15%፣ 20% ይሆናል። እንግዲህ ይሄ ምንም ስትረስ ነፃ ነው ማለት ነው። የሰዎችን በማስተዋወቅ ሰው ከገዛ ይከፈላችኋል። ካልገዙም ደግሞ ችግር የለውም እናንተ ቪዲዮዎችን ኦልሬዲ ፖስት ታደርጋላችሁ ማለት ነው። ይሄ በጣም አሪፉ ሰዎች ገንዘብ እያገኙበት ያለው ትልቁ መንገድ ሆኗል ማለት ነው። ግን አለመታደል ሆኖ ያለው የተለያዩ ሀገራት ላይ የለም ማለት ነው። ይሄ ሀገራችሁ ያለ ሰዎች ቲክቶክ አፊሊየት ማርኬቲንግ በመስራት ገንዘብ ማግኘት ትችላላችሁ ማለት ነው። ቲክቶክ አፊሊየት መሆን ትችላላችሁ ማለት ነው። ኮሚሽን ነው፣ በቃ ኮሚሽን ቤዝድ ነው። ኮሚሽን ይከፈላችኋል ማለት ነው። እቃ ሴል ታደርጋላችሁ። የእናንተን ኮንቴንት አይቶ ሊንኩ ክሊክ አድርጎ የገባ ሰው በዛ ተከፋይ ትሆናላችሁ ማለት ነው። አራተኛ ላይ የምናገኘው ብራንድ እና ስፖንሰርሺፕ ነው። እንግዲህ ብራንድ ፓርትነርሺፕ እና ስፖንሰር ነው። እንግዲህ የተለያዩ የሰዎች እንግዲህ ቪዲዮዎች ሊሆን ይችላል፣ ዘፈኖች ሊሆን ይችላል፣ ሙዚቃ ሊሆን ይችላል። እንዲሁም ደግሞ በአሁኑ ሰዓት በጣም በትልቅ ደረጃ እየተሸጠ የሚገኙ እንግዲህ የዲጂታል ፕሮዳክቶች ያላቸውን ሰዎች ዌብሳይቶቻቸውን ሊሆን ይችላል፣ ኮርሶቻቸውን ሊሆን ይችላል በማስተዋወቅ እናንተ ከነሱ ጋር ክፍያ ታገኛላችሁ ማለት ነው። እናንተ የሚከፍላችሁ ማነው? እናንተን ስፖንሰር እንድታደርጉ የጋበዛችሁ ሰው ማለት ነው። ወይ ቪዲዮ ሰርታችሁ ሊሆን ይችላል፣ ወይም ደግሞ ኮንቴንት ጽፋችሁ ሊሆን ይችላል። ግን ብዙን ጊዜ በቪዲዮ ነው። በዛ ምክንያት ጊዜ ስፖንሰር ፓርትነርሺፕ ሆናችሁ መስራት ትችላላችሁ ማለት ነው። ከብራንዶች ጋር ከታዋቂ ሰዎች ጋር ሊደርሳችሁ ይችላል እና
እሱ ጥሩ ገንዘብ የማግኛ ዘዴ ነው ማለት ነው ቲክታክ ላይ። የመጨረሻውና አምስተኛው ደግሞ ላይቭ ሰብስክሪፕሽን ነው። እንግዲህ ላይቭ ሰብስክሪፕሽን ነው። እንግዲህ ይሄ እንግዲህ የፔጁን የምትወዱት ከሆነ እነዛን ሰዎች በጣም ፎሎ የምታደርጓቸው ከሆነ እነሱን ሰፖርት ለማድረግም ወይንም ደግሞ ከነሱ የምታገኙትን የተለያዩ ነገሮችን ሰፖርት ለማድረግ እንግዲህ ሰብስክሪፕሽን አድርጋችሁ በየወሩ ለነሱ መንዝ ላይ የምትከፍሉት ክፍያ ነው ማለት ነው። ምናልባት 10 ብር 5 ብር ሊሆን ይችላል። ያ እንግዲህ ለክሬተሩ በጣም ይጠቅመዋል ማለት ነው። ምክንያቱም በጣም ብዙ ሰው ነው የሚሆነው። እንግዲህ ይሄ ደግሞ ሌላኛው ገንዘብ የማግኛ አሪፉ ዘዴ ነው። እንድትሰሩ እንድትበረታቱ ያደርጋችኋል ማለት ነው። በእነዚህ በአራቱ ባታገኙ እንኳን ግን በዚህኛው ታገኙ ትችላላችሁ። እናንተም ደግሞ በጣም ኬር ኖሯችሁ ፔጃችሁ ማለት ነው በጣም ጎበዝ ሆናችሁ ጠንክራችሁ እንድትሰሩ ይረዳችኋል ማለት ነው። እነዚህ ናቸው 5 ትክክለኛ ገንዘብ የማግኛ ዘዴዎች እንጂ ከዚህ ውጭ ቲክቶክ ላይ ምንም ገንዘብ የሚሰራበት ነገር የለም እና ቢ ኬርፉል ጋይስ። አንዳንድ ጊዜ ቁጭ ብላችሁ ዝም ብላችሁ ይህን ክሊክ አድርጉ፣ ይህን ፎሎ አድርጉ፣ ይህን ኮፒ ሊንክ አድርጉ እየተባላችሁ የእናንተ አካውንት አያድግም ወይንም ደግሞ ምንም የምታገኙት ኢንካም እያለን ፕሊዝ ጊዜያችን በከንቱ አታጥፉ። ቲክቶክ ላይ ከተመላለሳችሁ ገንዘብ እንዲሁም ኢንካም ማግኘት አለባችሁ። ሳይድ ኢንካም ማግኘታችሁ ራሳችሁ ሰፖርት ማድረግ ትችላላችሁ። አይን ያልፈልግም ኢንተርቴን ማድረግ ብቻ ነው የምትፈልጉ ከሆነ ጎሄድ፣ ያኛውም የእናንተ ምርጫ ነው ማለት ነው። መልካም ጊዜ እንላችሁ። ለዛሬ ያመጣሁት ይሄን ይመስላል ማለት ነው። ከወደዳችሁት ፕሊስ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ እንደዚህ አይነት ጠቃሚ ቪዲዮዎች ልትወዱና የሚመቻችሁ ከሆነ ፕሊስ ሌላ ሰው ሼር አድርጉት፣ እንዲሁም ደግሞ ፎሎ አድርጉኝ። መልካም ጊዜ እንላችሁ። ባይ ባይ።